አይ በሰላም ነው። አላዛር ትናንትና ሰላም ባደረገችው ነገር በጣም አዝኛለሁ። በዚህ ክፋት ሴራ ውስጥ ሰላም መኖሯን ሳላውቅ በፊት ያው አንተን በተደጋጋሚ ክፉ ነገር ተናግሬ አስቀይሜያለሁ። ያንን ባለማወቅ ያደረኩት ነገር ነው። ግድ የለም ልቀየም አልችልም። እኔ ደግሞ በባህሪ ሰው ምቀየም አይነት ሰው አይደለሁ። አዎ በእርግጥ ላትቀየም ትችል ይሆናል። ምንም ቢሆን ግን ውስጥ ማዘኑ አይቀርም። እኔም ወድጄ ሳይሆን ቤተሰቤን ለመጠበቅ ያደረኩት ነገር ነው። እውነት ለመናገር የተናገርከው ነገር ትንሽ አስከፍቶኛል። ቢሆንም ግን እኮ አንተ የሰላም ወንድም እኮ ነህ። ይሄ ማለት ቤተሰብ ነን። ስለዚህ ቤተሰቤን ነው እኔ ልቀየም አልችልም። ስለተረዳኸኝ አመሰግናለሁ። እኔ የምልህ የፕሮሰሱ ጉዳይ ምን ላይ ደረሰ? አጎቴ በራሱ ምክንያት ትንሽ ቢዚ ስለነበረ አንዳንድ ጉዳዮችን አልጨረሰልኝም። አክቹሊ ግን እኔ እዚህ ያለውን ነገር ከጨረስኩ በኋላ ተመልሼ እሄዳለሁ። በጣም ደስ ይላል። እንግዲህ ይቅራ። ከዛ በዘለለ እንግዲህ ያው ሰላም ባደረገችው ነገር በእውነት ያው በእሷ ስምም ቢሆን ይቅርታ ልጠይቅ እወዳለሁ። ከዛ በዘለለም ደግሞ እሷ እንደዚህ በማድረጓ አንተም እዚህ ቤት በእንግድነት መጥተህ ይህንን ነገር በመስማትህ አይፊል ሶሪ በጣም አዝኛለሁ። አፍሬያለሁ። ዴፊኒትሊ ልታፍርም ልታዝንም አይገባም። የምሬን ነው የምነግርህ። ሰላም ማለት እኮ ሚስቴ ናት። አንድ አካል አንድ አምሳል ነን ማለት ነው። አንተ ደግሞ ወንድሟ ነህ፣ ቤተሰብ ነን። ምንም ልታፍር አይገባም። ሰው ሆኖ ግን የማይሳሳት አለ እንዴ? ኦፍ ኮርስ እንግዲህ ያው ከሰው ስህተት አይጠፋም። ልክ ነው። የሰላም ግን በዛ የማይደረግ ነገር ነበር ያደረገችው። ኤኒዌይስ ዋናው የእናንተ መግባባት ነው። ግድ የለም በሱ ጉዳይ ላይ አትጨነቅ። ሁሉ ነገር ሰላም ይሆናል። ቴንክ ዩ ግን በሶኒ። አረ በጣም አመሰግናለሁ። ቴንክ ዩ በጣም። ቁርስ ነገር ይምጣላ። እስኪ ናይ እባክሽ። ኖሃ አኩርፈሽ ነው እንጂ እርግጠኛ ነኝ በዚህ ሰዓት እንደማተኝ ያውቃለሁ። ምን እንድል ወይም እንዳደርግ ነበር የጠበቀው? ደስ እንዲለኝ ነው የጠበቀው መስፍን። ኖሃ ከማይ ጋር ተነጋግራችሁ ችግሩን እንደፈታችሁት ነበር የማውቀው። እኔ የተፈታ ነበር ይመስለኝ። ግን እሺ ካልፈለግሽ እኔ አስገድጄ እዚህ ላቆይሽ አልችልም። ቤተሰቦችሽ ጋር ላደርስሽ እችላለሁ። መስፍን እኔ እኮ ካንተ ጋር የምኖረው ተገድጄ ነው አላልኩ እንዴ? በዛ ላይ አብረን እንሂድ ነው እንጂ አልኩት። እኔ ብቻዬን ሸኘኝ እኮ አላልኩኝም። ይኸውልሽ ማሬ እሱም ማድረግ እንደማልችል በተደጋጋሚ ነግሬሻለሁ። ቆይ እሺ ምንድነው እዚህ ቤት ውስጥ ያስቸገረሽ ፊት የነሳሽ ሰው አለ? እንደሱ አይደለም መስፍኔ። አንተ በጣም ብዙ ማታውቀው ነገር አለ እንዴ? ስንት አመት ሙሉ በቅሎ እየተባልኩኝ ኖሬ በስንት ልመናና ጸሎት ያመጣሁትን ልጄን ደግሞ እኔ ማጣት አልፈልግም። እሺ ምንድነው ማላውቀው ነገር እስኪ ንገሪኝ። እሺ ለማንም እንደማትናገር ቃል ገባልኝ። መጀመሪያ ቃል ገባልሻለሁ። እምን ማሪ ባለፈው ሰላም የታመመችው መስፍኔ ጁስ ውስጥ መድኃኒት ጨምራበት ነበረ። ከዛ ለቡርቴ ለኑሐሚን ስጫት ብላ ስትሰጣት ቡርቴ ደግሞ መድኃኒት ያለበትን ቀይራ ለሷ ሰጠቻት። እና ለዚህ ነበር ሰላም ታማ የነበረው ማለት ነው? ቆይ መድኃኒቱን ጨምራ ምን ልታረግ ፈልጋ ነበር? ልጃችንን ለመግደል ነው መስፍኔ። አንተ ግን አየህ አታደርግም ብላ ስትከራከር ነበር። እውነት ሰላም ይሄንን አደረገች? አዎ አድርገዋለች መስፍኔ። ለዚህ ነው እኔ እዚህ ቤት ምንም መቆየትም አልፈልግም። ደግሞ ሁሌ እኔ እዚህ ቤት ብቸኝነት እንደተሰማኝ ነው። አዎ አውቃለሁ እኮ ኑሐሚንዬ፣ ግን ስላንቺ አስቤ ያለውን ነገር ለማስተካከል ከዛ በፊት ቅድሚያ መጀመሪያ ማስተካከል ያለባቸው ብዙ ነገሮች አሉ። እረዳሃለሁ መስፍኔ፣ ግን በኋላ ሁሉ ነገር ረፍዶበት እንድንቆጭ አልፈልግም። በዛ ላይ አንተን ጥዬ እኮ መሄድ ፈልጌ አይደለም። እሺ ሁሉም ነገር አስተካክላለሁ። አንቺ ብቻ ራስሽንና ልጃችንን ብቻ ጠብቂልኝ። ከዛ ውጭ ያለውን በሙሉ ሁሉንም ነገር በአጭር ጊዜ ውስጥ አስተካክለዋለሁ። እባክህ መስፍኔ ቃል ገባልኝ። ቃል እገባልሻለሁ ማሪ፣ እመኚኝ። ከዚህ በኋላ አይደገምም። የመጨረሻዬ ነው። ብዙ ጊዜ እኮ እንደዚህ ብለኸኛል።
ቡርቴ መስፍኔ ወይ እንዴት ነሽ? ደህና። አንድ ጉዳይ ለማክርሽ ፈልጌ ነበር። ምን ነው? ችግር አለ እንዴ? ኑሐሚዬ ምን ሆነች? አይ ኑሐሚን እንኳን ደህና ነች፣ ምንም አልሆነችም። ግን ላወራሽ የፈለኩት አንድም በሷ ደህንነት ጉዳይ ነው። ሰላም ያደረገችውን ነገር አልነገርሽኝም። ሰላም ምን አደረገች? ይኸውልሽ ቡርቴ ኑሐሚን ሁሉንም ነገር ነግራኛለች። ልትደብቅኝ አትሞክሪ። በእርግጥ ደግሞ ላደረግሽው ነገር ሳላመሰግንሽ ማለፍ አልፈልግም። እኔ እኮ መስፍን ብናገር እዚህ ቤት ውስጥ ማንም የሚያምነኝ ሰው የለም። ግን እኮ እኔ ምንም ምስጋና አያስፈልገኝም። ምክንያቱም ኑሐሚን በጣም ነው የምወዳት። ምንም እንዲደርስባት አልፈልግም። ይኸውልሽ ሰላም ክፉ እንደሆነች አውቃለሁ። ግን ደግሞ በዚህ ደረጃ ልጄ ላይ ጉዳት ለማድረስ ትነሳሳለች ብዬ በፍጹም አስቤ አላቅም። በጊዜ ሂደት ግን ማንነቷንና ኃይለኝነቷን ጥንካሬ በደንብ እየተረዳሁኝ ነው። አዎ ሰላም አውቃም ይሁን ልጅነትም ይሁን ክፋቷ ከባድ ነው። ግን መስፍኔ እሷ ናት ያለችው ብለህ ከነገርካት ትገለኛለች። እባክህ ምንም ነገር ለሰላም እንዳትነግራት እባክህ። አይዞሽ አልነግራትም። በነግራትም ምንም የማገኘው ጥቅም እንደሌለ አውቃለሁ። ስለዚህ መናገሩ ትርጉም የለውም። ግን ምንድነው አንቺ በተቻለሽ አቅም ከአሁን በኋላ እዚህ ቤት ውስጥ የሚደረጉ እያንዳንዶቹን ነገሮች ለእኔ ንገሪኝ፣ ግድ የለሽም። ምንም ችግር የለም። ከዚህ በኋላ ሁሉንም ነገር እነግርሃለሁ። በጣም ጥሩ። ከዛ ውጭ በዘለለ ከአሁን በኋላ ኑሐሚንን ጠብቂያት አደራ። ኃላፊነቱን ሙሉ በሙሉ ላንቺ ሰጥቼሻለሁ። ከዛ በዘለለ ሰላም ለሷ ምንም አይነት ነገር አድርሺ ብላ ብታዝሽ እባክሽን እንዳትታዘዣት፣ እንዳትቀበያት። ምንም ችግር የለው። ኑሐሚዬ እኮ የዋህ ናት። እኔ ክፉ ነገር ሲደርስባት እንዴት ማየት እችላለሁ? ምንም ችግር የለው። አውቃለሁ። ሌላው እንግዲህ ያው ኑሐሚንን እንደምትወጃት በእርግጥ አውቃለሁ። እሱን አልጠራጠርም። እንድትጠብቂያት ነው አደራ የምሰጥሽ። ሌላው በዘለለ ይሄ አላዛርንም ሆነ ሰላምን ከአሁን በኋላ በፍጹም ስለማላምናቸው ተጠንቀቂያቸው፣ ተጠራጣሪያቸው። ምንም ነገር ቢያዙሽም እሺ ብለሽ ተግባራዊ ታድርጊላቸው። እሺ፣ በሚችለው ነገር ሁሉ ከጎና ነኝ። ምንም ነገር አትጨናነቅ። አመሰግናለሁ ቡርቴ። ሰላም ሁኚ። ሰላም ይሁን። እንዴት ነሽ ወንድሜ ሚስት? ልጃችንስ እንዴት ነው? ደህና እንዲሆን ተመኝተሽ ነው የምትጠይቂኝ ወይስ ደህና ነው ብለሽ ልትከፊ ነው? በነገራችን ላይ ሰሞኑን በጣም አፍሽን እየከፈትሽ ነው። ሆድሽ ውስጥ ያለው ልጅ ተማምነሽ ነው አይደል? እኔ ትዳሬንም ሆነ ልጄንም የመተማመን ሙሉ መብት አለኝ። በዛ ላይ ደግሞ የታላቅ ወንድምሽ ሚስት መሆኔን አትዘንጊ። የእሱ ወንድምነትማ ለእኔ ምንም እንዳልሆነ በደንብ አድርገሽ ታውቂያለሽ። እንዳወራ አታስገድጂኝ። ችግር የለም፣ የፈለግሽውን ነገር አውሪ። በዛ ላይ ደግሞ ከምታወሪው ነገር ይልቅ ተግባርሽ ካስገመተሽ እኮ ቆየ። ደግሞም እሱን ሳትወጂ እኔን ትወጂኛለሽ ብዬ አልጠብቅም። ይህን እኮ ነው የምልሽ። ሰሞኑን በጣም አፍሽን መክፈት አብዝተሻል። አስበሽዋል? ግን እንዴ የተማመንሽበት ልጅ ባይወለድስ? ምን ማለት ነው ባይወለድስ? ሀሳብ መሰለሽ እንዲያረገዝኩት? ላይወለድ እንዴት ይረገዛል? እኔ መሬት ባልደረሰ ነገር ብዙም አልተማመንም። ደግሞ የተረገዘ ሁሉ ይወለዳል ያለሽ ማን ነው? ልጄ ላይ እጅሽን ለማንሳትም ሆነ ተንኮል ለመስራት አስበሽ ከሆነ ሰላም፣ የመስፍን እህት መሆንሽ አያድንሽም። እመኚኝ፣ እገልሻለሁ። አንቺ ውሻ ልጅ እኔን በጥፊ መታሽ። በስተመጨረሻም የወንድሜ ሚስት እኔን ለመግደል እየፎከረችብኝ ነው። አዎ በደንብ። እኔ ላይ እንደታገስኩሽ ሁሉ በልጅ አልታገስሽም። ሰላም፣ እደግምልሻለሁ፣ ድጋሚ እገልሻለሁ። ጠብቂ አንቺ ውሻ ልጅ። ያረገሽውን ልጅ ምትወልጅ ይመስሎሻል? ገድዬ ገላግልሽና አንቺም ባልሽም እንዳበደ ውሻ መንገድ ለመንገድ ስትዞሩ ማየት ፈልጋለሁ።
እነዚህ እንዳለ ኢንቨንተሪ ላይ ተመዝግበው የቆጠርናቸው ናቸው። ሙሉ በሙሉ ጠቅላላ እዚህ ጋር ያሉትን አስገብተናል። ከዛ በዘለለ እዛ ጋር ያሉት የስቶኮቹ አሉ። እነሱን ምንድነው አሁን በኮንቴነር እየመጣ ያለ እንግዲህ ከሱ ጋር አያይዘን የምናሟላቸው ይሆናል። ምክንያቱም አሁን ባለን የምርት ትዕዛዝ ብዛት መጠን አሁን እዚህ ጋር እንደምታዩ ያሉን አሁን የስራ ትዕዛዞች መሰረት ለነሱ በቂ የሆነ ሮ ማቴሪያል የለንም። እውነት ለመናገር በእነዚህ ብቻ ከስተመሮቻችንን ሳትስፋይ ማድረግ አንችልም። ግን ተጨማሪ ግዴታ ያስፈልገናል። እዚህ ጋር ያለው የተጓደለ ነው። ከዛ ውጭ በዘለለ ግን አንቺ ያየሽው ነገር እንዴት ነው እስካሁን ባለው ማለት ነው? አይ እኔ እንዳየሁት ስራው ከሞላ ጎደል ጥሩ ነው። ነገር ግን እንደው ክፍተት ነው ብዬ ያየሁት ነገር ቢሆን የሰራተኛ ቅጥር ጉድለት አለ። እሱ እውነትሽን ነው ማየ። በእርግጥ እሱን ነው የማስበዋለሁ። ግን ያው ማስታወቂያ ማውጣት አይቀርም። ያሉትን ነገሮች አንቺ እንድታያቸው ነው ዛሬ እዚህ የመጣሁት። ልጄ ከሞላ ጎደል ጥሩ ይዘኸዋል። ይኸውልህ አባትህ የደከመበት ዋጋ የከፈለበት ነው። እኔም ቀላል የሚባል አልደከምኩም። አውቃለሁ ማየ። አሁንም ስጋት ውስጥ ያስገባን ጉዳይ እሱ ነው። እድሜ ለሰላም ቀለደችብን። የእሷን ጉዳይ እንዴት እንደማስተካከል አላውቅም። ብቻ በሆነ መልኩ ወይ በሆነ መንገድ መስተካከል አለበት። የእሷን ጉዳይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። እኔ አሁን የሚሰማኝ ማሚዬ፣ በመኩሪያ ጉዳይ ምንም አይነት ስጋት ሊሰማን አይገባም። አሁን እያንዳንዱ ስራ የራሷ የሰላም ነው። አላውቅም ግን ችላ ማለትም ደግሞ አስፈልግም። ደግሞ እኮ ነው የገረመኝ ውሸቷ። ለሌላ የመከርሻትና አንቺ እሷ አዙራ ይኸው ከኛው ጀመረች። ሰው እንዴት ይሄን ያህል ገንዘብ ይወዳል? ይኸውልህ ልጄ፣ እኔ በእሷ ጉዳይ እንደተሳሳትኩ አሁን በደንብ ገብቶኛል። የእኔ ምክር ሳይሆን ይሄ የራሷ ሞኝነት ነው። ነገሮችን ሁሉ ዝብርቅርቅ አድርጎ ያበላሸው የራሷ ሞኝነት ነው። እንግዲህ እንዳልሽ ነው። መልካም ነው። በቃ ለማንኛውም ማሚ እኔ እረቦኛል፣ እንሂድ። እውነት ነው። እኔ ሊገባኝ ልጄ ና እንሂድ። የኔ ውድ በጣም አስተዋይና ብልጥ እንደሆንሽ አውቃለሁ፣ ግን አንዳንዴ ትቸኩያለሽ። ደግሞ እሱ ምን ማለት ነው? ትቸኩያለሽ ስትል አልገባኝም። ቅድም ኑሐሚን ምን እያልሻት እንደነበር እኮ ሰምቻለሁ። በኑሐሚን ጉዳይ በደንብ አድርጌ መክሬሻል ነበር፣ ግን ምክሬን ተግባራዊ እያደረግሽው አይደለም። ቢሆንም ግን ሁሌም የምደግፈው አንቺን ነው። እሺ እኔ በጣም ነው የምወድክ እና ደግሞ አንተን ስላገኘሁኝ በጣም እድለኛ ነኝ። ግን ደግሞ አንተ ማታውቀው ሌላ ነገር አለ። በእርግጥ ልክ ነሽ። ወደዚህ ከመጣሁ 15 ቀን እንኳን አልሞላኝ። ግን ለምን እንደመጣሁ ታውቂያለሽ? በጣም ስለምወድሽ፣ በጣም ስለማፈቅርሽ ነው ከአሜሪካ ድረስ ሀገር አቋርጬ ኢትዮጵያ መጣሁት። እኔም እኮ በጣም ነው የምወድክ። ለዛም ነው ቤቴ ድረስ ይዤ ከመጣሁት እና ደግሞ ወንድሜ እንደዛ ሲናገር ከመሟገትልክ ለአንተ ብዬ ነው። ወንድሜ ስትይ መቶ እኮ ይቅርታ ጠይቄ እየምሬ ነው። ያው እኔም ደግሞ ይቅርታ አደረኩለት። ግን ሰላምዬ ወንድምሽ ባህሪው ደስ አይልም። ይቅርታ ነው። ያቺ ባህሪ ግን ፐርፌክት ነው። ልክ ነህ። ወንድሜ በጣም ክፉ ነው፣ ደግሞ በጣም ምቀኛ ነው። በእኔ በእህቱ እንዴት እንደሚቀናብኝ ብታይ። ገና ለገና ሊያልፍላት ነው ብሎ እኮ ነው አይኑ ደም የለበሰው። እሱ እኮ ቢችል ከዚህ ቤት ውርስ ውስጥ እንደሚያስወጣኝ አውቃለሁ፣ ግን አይሆንለት አይደለ? ይቅርታ አድርጊልኝና ወንድምሽን ስከታተለው የሆነ በቃ መጥፎ የሆነ እይታ አንቺን ሳይሽ ሲከታተልሽ ነው የማየው። አንቺን ለማጥቃትና ለመጉዳት ምንም ነገር ማድረግ የሚፈልግ ነው ይመስለኝ። ተጠንቀቂ ማለት ያው ለእህት እንደዛ አይባልም። ይቅርታ። አንተ ባትነግረኝም የእሱን ነገር በደንብ አድርጌ ነው የማውቀው። እሱ ምቀኛ ነው። ያው ለማንኛውም አትጨንቅሽ። ይኸውልሽ ህይወት ምን እንደሆነ አሳይሻለሁ። ከዚህ ገንዘብ በላይ ገንዘብን በደንብ አውቀሽ እንድትኖሪ በአሜሪካ ምድር ላይ አንቀባሪ ባልሽ። የምሬን ነው። እኔ ልኖርልሽ፣ እኔ ባልሽ። ሲጀመር እኔ ካንተ ጋር ሁኜ ምንም የሚጎልብኝ ነገር የለም። ኦፍ ኮርስ ዋይ ኖት? ለምን ይጎልብሻል? ለማንኛውም ግን የመከርኩሽ ምክር እንዳትረሺሽ። ማሚ
አቤት ብርቴ። እንዴ እና ምን ሆነሻል? ፊትሽን እኮ ጥለሻል። እንዴ ምሳ ላምጣልሽ እንዴ? እነ ሰላም ክፍላቸው ገብተው በልተዋል። ብርቴ ተይኝ በእናትሽ። ትንሽ ሰዓት ብቻዬን ሆኜ ማሰብ እፈልጋለሁ። ማሚዬ ለምን እንደዚህ ትሆኛለሽ? እኔ እኮ ሲከፋሽም ሆነ ሲጨንቅሽ ማየት አልፈልግም። ቆይቺ ሰላም ናት አይደለም? አዎ ሰላም ናት። እንደ ሁልጊዜው ሰላም ናት። ተንኮሎ አያልቅ። እሷ እኮ ሁሌም እንደዚሁ እኮ ናት። ቆይ አንቺ ለምንድን ነው ለእሷ የምትናደጅላት? ሰሞኑን እኮ ደግሞ በጣም ማዘን እኮ አብዝተሻል የኔ ቆንጆ። አውቃለሁ ብርቴ። እሱን እኮ ሳላስብ ቀርቻ አይደለም። ግን እንደዚህ አይነት ንግግር እየተናገረችኝ እንዴት ነው ላልፋት የምችለው? እሺ ነው ማሚዬ፣ ምንድን ነው ያለችሽ? ብትነግሪኝ እኮ ይቀልሻል የኔ ቆንጆ። ምንድን ነው የተናገረችሽ? ግን በጣም ይቅርታ፣ አውቃለሁ ልኬን እያለፍኩ ነው። ልጅሽ አይወለድም አትመኪበት አለችኝ ቡርቴ። ለትዳሬ ስል ስንት ነገር ችዬ እንደኖርኩ ታውቂያለሽ። ይሄንን ግን እንዴት ልቻለው? ምን አይነት ጨካኝ ናት! ግን እኮ ነው ማሚዬ፣ አንቺ ራስሽን ከመጠበቅ ውጭ እኮ ምንም የሚጠቅምሽ ነገር የለም። ምን አይነት ጨካኝ ናት ማሚዬ! አንቺ ራስሽን ከመጠበቅ ውጭ መናደዱ አይጠቅም። ለመስፍኔም ሁሉን ነገር ነግሬዋለሁ። ሲከራከርላት ልጄንም አትጎዳም ሲል እንደነበረ የእህቱን ባህሪ በደንብ አውቆታል። አዎ ጠዋት ጠይቆኛል። ለእናትየዋ ነግሯት ሰላም ካወቀች ማሚዬ ትገለኛለች። አታስቢ፣ እንደማይነግራት ቃል አስገብቼዋለሁ። አንቺ እኮ ነሽ ልጄን ያተረፍሽ። ማሚዬ አንቺ መልካም ሰው ስለሆንሽ ፈጣሪ ስለሚጠብቅሽ ነው እንጂ እኮ እኔ ምንም ነገር አላደረኩልሽም። ነው እንጂ ቡርቴ፣ ፈጣሪስ ቢሆን ባንቺ በኩል አይደል እንዴ ልጄን ያተረፈ? በቃ ነው ማሚዬ፣ አይዞሽ። በቃ ሂጄ ምሳ ላምጣልሽ። ለማን አባቱ ብለሽ ነው የምትራቢው? እሺ አምጪልኝ። አይዞሽ የኔ ቆንጆ። አሁን ምንድን ነው ቆይ ሀሳብሽ? ገንዘቡ አልበቃሽም ወይስ ሌላ ያስብሽ ሌላ ተንኮል አለ? አንድ ቀን እንኳን እንደ እህትህ አይተኸኝ አታውቅም። አንተ በጣም ስግብግብ ሰው ነህ። ገና ለገና ሊያልፍላት ነው ብለህ አይንክ ደም ለብሷል። ይቅርታዬን እንኳን መቀበል እኮ አልፈለጋችሁም። ስራሽን ጠንቀሽ ታውቂያለሽ። ይቅርታ አይገባሽም። ከአንቺ በላይ ራስ ወዳድ ሰው የለም። አሃ ለካ ለዚህ ነው ያቺ ሾካካ ሚስትክ ያንተን እንደዚህ መሆን አይታ ስደበድበኝ የነበረው። ምን ማለት ነው ስደበድበኝ? አንቺ እርግጠኛ ነኝ የሆነ ነገር ብለሻት እና ራስሽ ልጅሽን አንስተሽባት ነው እንጂ ኑሐሚን ያለ ምክንያት እጇን የምታነሳ ሴት አይደለችም። እሱን እንኳን ተው። ብታቅ ለዛች መጤና ሞጥሟጣ ሚስት ከምትደረብ ለእኔ ብትደረብልኝ የት በደረስክ ነበር። ለአንቺ ለምን እደረባለሁ? አንቺ ክፉ ሰው እንደሆንሽ ጠንቅቄ ያውቃለሁ። ሲጀምር ልጄ ጋርና ኑሐሚን ጋር ካሁን በኋላ አጠገባቸው ልትደርሺ አልፈልግም። ድሮስ ምን ልሰራ ነው የምደርሰው? ደግሞ አንተ ባትወደኝም እኔ ወንድሜ ልጅ የምወድ ሰው ነኝ። ፍቅርሽንማ እኮ በለው የገለሽው። ደግሞ ዝም ብለሽ ሰላም ቀርቻለሁ። እሺ ተጠንቀቂ። እያስፈራራከኝ ነው ከመሰለሽ ምን ማድረግ ይቻላል? የምትፈሪው የሚያስፈራሽ ነገር ስላለ ይመስለኛል። ለማንኛውም ደህና እደሪ። እሺ አምላኬ ምን ባደርግ ይሻለኛል? ነገሮች ሁሉ ከአቅሜ በላይ እየሆኑ ነው። እሺ እንዴት ነው እኔ ከዚህ ቤት ጉድ የምወጣው? ቆይ ለምን ለትዬ አልነግራትም? ወይኔ ደግሞ ለትዬ ከነገርኳት ያ አላዛር ይሰማና ይገለኛል። እሺ ሁሉንም ነገር ዝርዝር አድርጌ ከነገርኳቸው፣ አዎ ደግሞ ብነግራቸውም አይሰሙኝም፣ እብድ ናት ነው የሚሉኝ። እሺ ምን ማድረግ ነው የምችለው? ቆይ አልነግርም እንዴ? ነግሬ ካልሰሙኝም እንዴ ለምን እገደላለሁ? እነሱስ ብልጥ ናቸው። እኔ አሁንስ ማዝነው ለዛች ለኑሐሚን ነው። እንደው አምላኬ አምላኬ እባክህን እባክህን እሷን ብቻ አድናት እባክህን አምላኬ። ለክፉ አሳልፈህ አትስጣት እባክህን።